ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ዘመቻ አንድነት የአማራ ፋኖ ጥንካሬንና የመንፈስ አንድነትን የተነጣጣይነትን ያሳየ ሆኗል። አርበኛ አስረስ ማረ ዘመቻ አንድነትን እንዲህ ይገልጸዋል። ዘመቻ አንድነት በተለያዩ አካባቢዎች ያሉ ፋኖች ለአንድ ዓላማ፣ ግብ፣ ስትራቴጂና ትግል ስልት ያለምንም ልዩነት የምንታገል መሆኑን ያሳየንበትና የዓለም አቀፍ ማህበረሰብ የፋኖን ዓላማ በደንብ የተረዳበት በቂ ሽፋን የሰጠበት ሂደት ነው። ጠላትም ወገቡን የሰበርንበትና የቀጠናውን አስተማማኝ ኃይል መሆናችንን ቤተ መንግስቱን ከምንጊዜውም በላይ ያነቃነቅንበት ተስፋ ያስቆረጥንበት ዘመቻ ነው ሲል ይገልጸዋል። ሻለቃ ዝናው በበኩሉ ደግሞ ዘመቻ አንድነት የፋኖን የሞራል የበላይነትና የመዋጋት መንፈስ የጨመረ የጠላትን ቅስም የሰበረ ብዙ ጠላትን የተደመሰሰበት ከዲሽቃ እስከ ነፍስ ወከፍ መሳሪያ የተማረከበት ሲሆን ጠላት በፈጠርነው ቅንጅት ቅስሙ የተሰበረበትና ሰብአዊና ቁሳዊ ኪሳራውን መቋቋም ባለመቻሉ እውር ድንበር እንቅስቃሴ ሲያደርግ የነበረበት እንደሆነም ገልጿል። ይህ በእንዲህ እንዳለ እንደ ትግራይ ጥላናችን ነው የምንወጣው ሲል ጀነራል አበባው ታደሰ ለብልጽግና ተሿሚዎች ተናግረዋል። ከአማራ ክልል ከሁሉም ዞንና ወረዳዎች የተሰባሰቡ የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸው ይታወቃል። ስብሰባውን የመሩት አቶ አረጋ ከበደ፣ ጀነራል አበባው ታደሰና ጀነራል ማምር ተሰማ ሲሆኑ አበባው ታደሰ መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አመራር ለፋኖ መረጃ እያቃበለ ነው። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ ግን አመራሩን አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉም ማስፈራሪያ አዘል ማሳሰቢያ ሰጥተዋል። መሐመድ ተሰማ በበኩላቸው የሽንፈታችን ምክንያት እናንተ ናችሁ፣ የመጨረሻ እድል ነው የሰጠናችሁ ሲሉም አክለዋል። የወረዳ አመራሮች ወደ መጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉት ስብሰባ እነዚህ ሁለቱ የጦር ጀነራሎች እና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ መርተውታል። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጀነራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከመቼ ነው የሚሞተው? አመራሮቹ በጎጥ በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። በዚህ ከቀጠላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው። ፋኖች መጥተው ቦታችሁን ይቆጣጠሩታል። በዚያን ወቅት የት እንደምትገቡ እናያለን። አሁንም አንድ እድል ሰጠናችኋል። ሁልጊዜ እናንተን ማጀብና መጠበቅ ሰልችቶናል። ዛሬውኑ እጀባውን ብናነሳ ሜዳ ላይ ብንበትናችሁ ፋኖ አንድ ቀን አያሳድራችሁም። ጨው ለራስህ ስትል ጣፍት ሲሉ በምሬት ተናግረዋል። አቶ አረጋ ከበደ በበኩላቸው ፖለቲካ እስረኞችን ፈተን የተናጠለ የተኩስ አቁም እናወጅ፣ ቀጥለን ሀገራዊ ምክክር ኮሚሽኑን እንጠቀምበት ሲሉ መፍትሄ ቢሆን ያሉትን ጠቁመዋል። በአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በበኩላቸው መፍትሄው ነፍጥ ካነገበው አካል ጋር በግልጽ መደራደር ነው ማለታቸው ታውቋል። ይህንኑ ስብሰባና ግምገማ ተከትሎ የክልሉን ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው፣ የክልሉ ፖሊስ ኮሚሽነር ደስዬ ደጀኔ፣ የክልሉ ሚኒሻ ቢሮ ኃላፊን ጨምሮ ከወንበራቸው ተገፍተዋል። የተገፉበት ምክንያት ደግሞ በእናቱ አረጋ ከበደ ቡድን በኩል የቀረበው ግምገማ ሲሆን ሶስቱ የቢሮ ኃላፊዎች የሚመሩት የጸጥታ ኃይልና ሚሊሻ ኃይል ህዝቡን በግልጽ እየዘረፈ ነው፣ ሰው አግቶ ገንዘብ ይቀበላል፣ ሴቶችን ይደፍራል፣ የሃይማኖት ተቋማትን ሳይቀር እያረከሰ ነው። ይህ ደግሞ መከላከያን ተገን በማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለው ወደ ሰራዊቱ ነው። ይህንን የቢሮ ኃላፊዎቹ ማስቆም አልቻሉም። የባስ ብለው ራሳቸው ኃላፊዎቹ በሚሊሻና በጸጥታ ኃይሉ ስም ገንዘብ እየመዘበሩ ነው። ክልሉ ባለመረጋጋቱ ምክንያት የኦዲት ቁጥጥሩ ስለላለ ይህንኑ እንደ መልካም አጋጣሚ ተጠቅመው በሌብነት ስራ ተሰማርተዋል ሲሉ ገምግመዋቸዋል። በእናቱ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋና ቡድናቸው ይህንኑ ጦርነት የማስቆም አቅም ችሎታ የላቸውም፣ ለጸጥታ የተመደበውን ገንዘብ ለብቻቸው ከቡድናቸው ጋር እየመዘበሩት ነው የሚል ትችት ቀርቦባቸዋል። አቶ አረጋ ከበደ የሚመሩት ካቢኔያቸው በሁለት ጎራ ተቧርኖ ውስጥ ለውስጥ ሲብላላ የቆየ ሲሆን አንዱ ቡድን የመንግስት ጥግ፣ ሌላው ደግሞ የጸጥታውን ተገን ይዞ ሲነታረክ መቆየቱም ታውቋል። በዚህ ምክንያት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው ተነስተው ዶክተር እሸቱ የሱፍ ተሹመዋል። የክልሉ ፖሊስ ኮሚሽነር ደስዬ ደጀኔ ተነስተው የጀነራል አበባው ታደሰ የቅርብ ጓደኛ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩት አቶ ዘላለም መንግስቴ ተተክተዋል። ዘላለም መንግስቴ በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የወንጀል ምርመራውን ዘርፍ ሲመሩ መቆየታቸው ይታወቃል። በዚህ የሥራ ዘመናቸው ከ7000 አማራዎች በላይ ከፋኖ ጋር በተገናኘ በአዲስ አበባ፣ በሰመራ፣ በአዋሽ አርባ፣ በባቲ ቡርቃ፣ በኮምቦልቻ፣ በጎንደርና በዳንግላ ወዘተ ምርመራ በሚል የሰብአዊ ድርጊት ሲፈጸምባቸው ቆይተዋል። ለአብነትም የቀድሞ የኢንሳ ሰራተኛ ኢሳያስ በላይ በሰመራ እስር ቤት ውስጥ ተደብድቦ የተገደለው ዘላለም መንግስቴ በቀጥታ ማምሪያ በሚሰጡት በኢንስፔክተር
ተስፋዬ ኦላና ነው። በቃሊቲ በአባ ሳሙኤልና በቂሊንጦ ማረሚያ ቤት ከ167 በላይ የሚሆኑ የአማራ ምሁራን፣ የምክር ቤት አባላት፣ ጋዜጠኞች፣ ጠበቆችና ባለሀብቶች የውሸት ክስ ተመስርቶባቸው ለ2 ዓመታት ያህል በእስር እየማቀቁ ያሉት ዘላለም መንግስቴ በሚመሩት የወንጀል ምርመራ ቢሮ ስር ነው። ይህ በእንዲህ እንዳለ ፋኖ በቀጠለው ዘመቻ አንድነት ድል በድል ሆኗል። ሶስተኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ጠላትን ችጓሊ ላይ ሲገርፈው ውሏል። አዲስ ቅዳም ከተማን ጨምሮ ከጽርጊ ቻግኒና ከተለያዩ አካባቢ ተነስቶ ችጓሊ ቀበሌ በመግባት ባገኘው አጋጣሚ ሁሉ ህዝባችን ላይ ከፍተኛ በደል አድርሶ ይመለስ የነበረው ወራሪ በቀን 19/07/2017 ዓ.ም ላይ ችጓሊ የበላውን በብዙ ጥፍ እንዲከፍል ተደርጓል። የአማራ ፋኖ በጎጃም የጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ 7 ሰዓት እስከ 11 ሰዓት ድረስ ከበባ በማድረግ በስርፋ ያሰበሰበውን ሂሳብ አንድ ሳያስቀር እንዲያወራርድ አድርገውታል። ይህ በእንዲህ እንዳለ አንደኛ ክፍለ ጦር የጣናው መብረቅ መሸንቲ ከተማ የቀበሌ አመራሮች ቢሮ ለመክፈት በሚሞክሩበት ሰዓት ልዩ ኦፕሬሽን በማድረግ 2 አመራሮችን ቁስለኛ አድርጓል። በተያያዘም 10ኛ ቀኑ ላይ የደረሰው ዘመቻ አንድነት በጎንደር ግንባር ፋሽስታዊ አገዛዙ ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ቀጥሏል። በማዕከላዊ ጎንደር ቀጠና በታች አርማጮ ወረዳ የበዳዊ ከተማ የአማራ ፋኖ አንድነት በጎንደር በአርበኛ አንተነህ ድረስ የሚመራው አርበኞች ክፍለ ጦር ከሁሉም የብርጌድ የተወጣጣ ሰራዊት 3 የደመሰሰ ሲሆን 5 ማርኳል። በድምሩ 8 የነፍስ ወከፍ የጦር መሳሪያ፣ የተሟላ የወገብ ትጥቅ፣ በርካታ ተተኳሽ ጥይቶች ሙሉ በሙሉ በምርኮ ሰራዊታችን ገብቷል። በደባይ ጎንደር ቀጠና እስቴና ስማዳ ወረዳዎች በትናንትናው ዕለት መጋቢት 18 በ2017 ዓ.ም የተገኘው ወታደራዊ ድል እንደተጠበቀ ሆኖ በአምቡላንስ ተጭኖ የነበረ በሺ የሚቆጠር ተተኳሽ ጥይቶች በተጨማሪ መማረክ ተችሏል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ማንታ ባተ ተወርዋሪ ክፍለ ጦርና ሌሎች ብርጌዶች በጥምረት ድል በድል ሆነዋል። የስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ኃይሌ ፈንታን ጨምሮ ለጊዜው ማንነታቸው ያልተረጋገጡ ያገዛዙ ሽመኞች ተደምስሰዋል። እስቴ፣ ስማዳ፣ ወለላ፣ ባህር እና አካባቢው መንገድ ሙሉ በሙሉ ተዘግቷል። ከተሞችም የንግድ ቤቶች ሙሉ በሙሉ ዝግ በመሆናቸው የተለመደ የዘወትር እንቅስቃሴ እንዲቀጥል የአማራ ፋኖ አንድነት በጎንደር አንደኛ ኮር ጥረት እያደረገ ይገኛል። በቀን 18/2017 ዓ.ም የጠገዴ ወረዳ ቅርቃር ከተማችን የተቆጣጠረው የጎቤ ክፍለ ጦር ጣራ ብርጌድ በግንባሩ የነበረውን የጠላት ወታደራዊ መሪ ተምስሶታል። ከ7 በላይ እግረኛ ቅጥረኛ ሰራዊት በተመሳሳይ ተወግዷል። 2 የጠላት ወታደራዊ ተሽከርካሪዎች በተኩስ ልውውጥ ጋይተዋል። በቅርቃር አቅራቢያ ዛሬም ውጊያ የተካሄደ ሲሆን በጠላት ላይ ሰብአዊና ቁሳዊ ኪሳራ ደርሷል። በሰሜን ጎንደር ዞን ወቅን ከተማ ንጋቱን በ2 የፋኖ ሰራዊት አባላት ከተማ ውስጥ የተመረጠ ኢላማን በማጥቃት 5 ጠላት ሸኝተዋል። አንድ ነፍስ ወከፍ የጦር መሳሪያም ማርከው ተልኳቸውን ፈጽመው ከሃዳቸው ተቀላቅለዋል። ይህ የፈጸሙት የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ኮር የሰሜን ብርቅዬ ክፍለ ጦር አባላት ናቸው። በሰሜን ጎንደር ዞን ከአገዛዙ የከዱ የብርሃኑ ጁላ ሰራዊት አባላት 1 ስናይፐር፣ 2 የነፍስ ወከፍ የጦር መሳሪያ በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ኮር የድል ጠለምት ተከዜ ክፍለ ጦርን ተቀላቅለዋል። በዘመቻ አንድነት ሁለንተናዊ ጫና ውስጥ የገባው የአገዛዙ ካምፕ መናወጥ ፋኖን ለመቀላቀል እንዳነሳሳቸው ወታደሮቹ አስረድተዋል። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ካሰም ክፍለ ጦር ነበልባል ብርጌድ ዘመቻ አንድነት በተሳካ እየፈጸመ ይገኛል። ከ5 ሻለቃ የተወጣጣው በአንድነት ዘመቻ አንድነት ለማሳካት ያነሳሳው እንደ ምክንያት በእምቡር አካባቢ ብሔር ተኮር ጥቃት ያገዛዙ ሰራዊት የፈጸመ እንደሆነ ሲሰማ የነበልባሉ ብርጌድ አዛዦች ጦር አዛዡ 50 ሻለቃ ፍቃዱና የአስተዳደር ኃላፊው በላይሁን አድማሱ ጦራቸውን ሸክፈው እንደ አካባቢው የሻለቃዎቹ ለግዳጅ የተጠሩበት ርቀት ግዳጅን ለመፈጸም ከ3 ቀናት በላይ ተጉዘዋል። ጦሩ ሲጓዝ በአካባቢ የሚገኙ ያገዛዙ ሰራዊት መጡብኝ ያለ ሲፈረጥጥ ለመታዘብ በቅተናል። ይህ በእንዲህ እንዳለ ረጅሙን ሰንሰለታማ የነበልባል ብርጌድ ጉዞ ተራራው፣ ሸለቆ፣ ረባዳው፣ ሙቀቱና ቁሩ የተፈራረቀባቸው ሲጓዙ በእግር የሚሄዱ ሳይሆን ተሽከርካሪ ጎማ የተገጠመላቸው ይመስላሉ። በዚህ ግዳጅ ላይ ከቀይ መሐንዲስ በተጨማሪ የሕክምና ቡድኑን የብርጌዱ የመሳሪያ ጥገና ክፍልና የሚዲያ ክፍል ተሳትፎበታል። በመጨረሻም ተናዳፊዎቹ የነበልባል አናብስቶቹ ወገን ፍለጋ ሲዋትቱ የነበሩት የተገፉት የአማራ ህዝቦች ሲደርሱ እናቶች ፊታቸው የሚታየው ደስታ ብቻ ሳይሆን ተመስገን በሚሉ በየአቅጣጫው ድምጾች ተመልክተዋል። አባቶችና ወጣቶች በጭፈራ ነበልባል መጣ ነፃ ሊያወጣ እያሉ ደስታቸውን ሲገልጹ ነበር። የነበልባል አናብስቶቹ አስፈላጊውን ረፍት ከወሰዱ በኋላ ለግዳጅ ዝግጁ እንደሆኑ በ50 አለቃ ፍቃዱና በበላይሁን አድማሱ አስፈላጊውን ምክርና የሚፈጸመው ግዳጅ የት እንደሆነ ግልጽ ተደረገ። ጦሩን በልታ ግዳጁን ተቀበለ። ግዳጁን ለመጀመር ቃኞቹ የተወሰኑ የሌላ ሻለቃዎችና መሐንዲሶች የሚመሩ ተመረጡ። አመራሮቹም ከአጃቢዎቻቸው ከፊት እየመሩ ጠላት ምሽግ ይዞት የነበረውን በእምቡር ከተማ ዙሪያ በጦር አዛዡ 50 አለቃ ፍቃዱ ጥላሁን ከልክሌና
አስተዳደር ኃላፊ በላይሁን አድማሱ በሁለት አቅጣጫ መጠጋት ሲጀምሩ ጠላት በቅርብ ርቀት በመነጽር ሲከታተል የቆየው የነበልባል ሙሉ ኃይል ገና ወደ ግዳጁ ሳይቀላቀል ጠላት እግሬ አውጭኝ በማለት ፈርጥጦ ወደ እምቡር ከተማ ገብቷል። የነበልባል ብርጌድ ከአካባቢው የፋኖ አባላት በዚህ ሰዓት የጠላት ምሽግን ተቆጣጥሯል። ይህ በእንዲህ እንዳለ ይህን የሰማው ያገዛዙ ሰራዊት እገዛ እንዲያደርግ ጥሪ አድርጎ በሁለት አውራሌ ሲመጣ የነበረው የኛዎቹ የነበልባል ተናዳፊዎች ቦታ ይዘው በመቆየት አንድ ወራል ላይ ምላጫቸው በተሳካ ቦታ በማሳረፍ ተጭኖ ሲመጣ የነበረው እንዶድ በሚባል ወንዝ ሙትና ቁስለኛ ሆኖ ተደናግጦ ተመልሷል ሲል የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ሚዲያ ክፍል አሳውቋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።